የደከመ ማህበረሰብ ተቻላችሁ ይደግማል። ሚኮ ይቺ ቪዲዮ ለሰራ የተገደልኩት እንደው ምትለው ብታጣ ነው በረንዳ ያደኩት ትላለህ እንደምናት ይቅርታ ካልክ ጠራ ባላ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይደል ሰው ያጠፋል ሳሳታት ይቅርታ ይላል። ግን ቢያንስ ያደገበት ማህበረሰብ ያሳደገውን አባት አሁን ያደገውን ወንድምነት ከዱ ይተሰደለኝ በረንዳ ያደኩ ሲባል በጣም ተሰማኝ። በተለይ ቻማለ ይቅርታ ማለት ጥሩ ነው። ህብረተሰብ ተሳደበ አራይ ማብራት ያበረው ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በተፈጠርከው ይመችክ የኔ እንዴት ወል ነበር እኮ የተነጋገር ነበር። ግን እንደዚህ ግን ከተብራቱ ወረዚው እንደ ማህበረሰብ እንደ ማህበረሰብ ማማን ነው እንዴ ነሽ ከየትነው ሲራሽ አስተውል መታራ ሻራቱ ደረጃራሱ ዳፉን ያስያዘ ማን ሆኖ ነው በረንዳ ወድቄ በረንዳ ያድርጊያለሁ የበረንዳ ኑሮ ፍቅር አለኝ ምትል። ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ የተነሳ ያነሳቸው ወንድሞቼን እንደምታያቸው እነዚህንም ካልክ ለማንኛውም ቀልብ ይስጥህ። አሁንም ቀልብ ይስጥህ። በደንብ ይቅርበል ይቅር ይላል ህዝባችንም። እኔም እንደዛው ይቅር ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር በለ ይላል። ከዚህ አንፃር እኔ የኢትዮጵያ ህዝብ ማለት የዓለም ህዝብ የሱ ቤተሰብ የሱ አድናቂዎች በዓለም ምድሮ ተሳስቷል። የማይሳሳት ምንም ግዑዝ ነገር ብቻ ነው። ግዑዝ ነገርን ፈንቀል ወይም ቦታ ካላሳሳትከው በቀር ግዑዝ ነው። ይሄ ሰው ነው። ሰው ተወልዶ የተፈጠረ ነው። ሰው ይሳሳታል፣ ይገላል፣ ያጠፋል። እንደ ማህበረሰብ እኮ እየተጠፋፋን ነው። ወደዛ እንዲያታስገቡኝ እንጂ መንግስት እኮ በእኛ ግብር እየሰራ መንግስት ኃላፊነት ይዞ እኮ የሚያጠፉ አሉ አይደለም እንዴ? ሰው የሚገሉ አሉ። ሶ ከእንደዛ የበለጠ ይቅርታ የለም። ሰው ተጋሉ፣ በባህላችንም ገሎ ተጋሉ። እንኳን ይሄ በዚች በአንዲት አሃረግ ስተት ይሄ ዓለም አቀፍ ጫጫታ ሲፈጠር አዝኛለሁ። ማድረጉ ስተት ነው። አሁንም እኔም ማልቀብ ስተት ናት። ማሰብ ነበረበት። ቆም ብሎ 10 ጊዜ አስቦ 9ኛው 10ኛው ነው መወሰን የነበረበት። ያ ደግሞ ሁኔታው የሚያሳስብ ጎኑ ላይ ያለ አውቆ ለስተት የሚዳርጉት አሉ። አሁን ራሱ በሚዲያው የሰው ስተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ጥሎ ማለፍ ነው። ይሄ መንፈስ ነው። አየሩ የተበከለበት ወቅት ስለሆነ ያን ወቅት ደግሞ ጠቀማቸው አገኙ። ልጅ ሰበር ዜና ብሎ ያቀረበ ማታ ይቺ ይሄ ልጅ ማርተልጉ አለ ሰበር ዜና ይሄ ምንድነው ሀገር የተገለበጠ እንዴ ብሎ ያቺ ዜና ሲያቀርብ የመጨረሻ መሬት ውሃ ቢሆን አልኩኝ። ሶ እስከዚህ ድረስ ደርሻለሁ። ድንገት የተፈጠረ ነገር ናት። እኔ እንትን ያደርጓል እኔ ያስተታቱ ትክክል አይደለችም። እኔ በደንብ ለዓለም ህዝብ ለኢትዮጵያ ህዝብ ለሱ ለተፈጠረበት ማህበረሰብ ለሱ አድናቂዎች ለሱ ወንድም ጓደኛ ቤተሰብ እንደን ይቅርታ አድርጉልኝ። ለኔና ለነዚህ ወንድሞች ስትሉ ለኔና ለሚያፈቅሩት ለሚወዱት ልባቸው ለተሰበረ ሰዎች ስትሉ እኔ እንዴት ብዬ ልናገር? በቃ ተንበርክኬ ነው መቀጣ ከሆነ ራሱ ለሱ ስለኝ ይቀጣለሁ። የሚቀጣው ነገር ምከፍሉ ባይኖረኝም መቀጣ መስዋዕትነት መሆን የሚችል ከሆነ መስዋዕት ሆነለታለሁ። እሱ በደነበረበት ከፍታ የሚመለስም አይደለም። ይህንን ስድብና ጥላቻ ይህንን ጋጋታ እንዲያቆሙለትና ቢያንስ ምክርም ቢሰጡት በሚያጋጥመው አጋጣሚ ምክር ቢሰጥ ይሄ ሰው ለሀገር የሚያበረክተው አስተዋጽኦ እኮ ቀላል አይደለም እኮ በእውነቱ ከሆነ እኔ ጥቀምኝ አይጥቀምኝ ለገማ ሽራፍ ሳንቲም አልፈልግምና ከዚህ አንፃር አባታችን እናቋርጡትና ተዋጠጡ ማባቴ እዚህ ያሉት ሁሉም ልጆች ናቸው። ከታችም የሚያዳምጡት የእናንተ ወዳጆች አክባሪ ናቸው። እንዲህ መንገላታትም የለበትም። አባታችን ማድረግ ያለብን አሁን ይቅርታ ተባብሎ እናንተ ተዋዳችሁ ይቅርታ እንድትጠያየቁ ነው እንጂ ከህዝቡ ጋርም ያለውን እሱም ተመሮበታል። እንዳንድ ወጣት ልክ አይደለም። መገኘት የሌለበት ቦታ ላይ አትገኙ። ከህዝብ የሚበልጥ ምንም ነገር የለም። ህዝብን አክብሩ። ሁላችሁም ብትሆኑ ቀን ያነሳል፣ ቀን ይጥላል።
መገኘት የሌለባችሁ ህዝብን ጠልታችሁ ወይም ደግሞ ንቃችሁ የሚሆን ነገር አይደለም። ከዚህ ብዙ ወጣትም ተምሯል፣ እሱም ተምሮበታል። ስለዚህ አባታችን አይድከሙ። እታችም ያሉት እዚህም ያሉት እንዲሁ ሀሳባቸውን ይስጡና ወደ ጓደኞቼ እታችም ያሉት ይቅርታ አድርገዋል። መድከም የማይጠበቅቦትም አይዞት። እሺ እሺ። ሌሎቻችሁ እዚህ ጋር ያላችሁ ማለት እነሚጣ እና አብርሽ የተወሰነ ነገር በሉና እናስታርቃለን። ተስፍሽ መልካም። እኔ እንደነገርኩህ አንድ ፌስቡክ ላይ ተለጥፎ ነው ያገኘሁት። ስጠይቅ ሰውየውን በቅርብ የምናውቀው ሰው ነውና ቁጥሩን ተቀብዬ አባት ነህ ወይ ትክክል ወይ ይሄ ነገር ትክክል ነው ወይ ለጥፌዋለሁ። ቪዲዮውን ትላንት አዎ እንደዚህ በአደባባይ ያለውን ነገር ስሜቱን ነገረኝ። እንግዲህ ሚኪም ይመጣል ብዬ አላሰብኩም፣ ግን መጥቷል። አበባ ሰጠኝ፣ አስገብቼዋለሁ። በዚህ ልክ እዚህ ደረጃ ደርስ። ሲኞር አለ። አዎ እንዴት አመሻችሁ ወገን? ሰላም ነው? እንዴት ነው? ዛሬ በጣም ቆንጆ ቀን በእውነት እሳቸውን ሳያቸው ወዲያው ነው ወደ አንተ መልእክት የሚላኩልህ ሪኩዌስት የሚላኩትና ያው የቤተሰባዊ ጉዳዩን መቼም መፈታት ባለበት ይቅርታም ትልቅ ነገር ስለሆነ ከምንም ነገር በላይ በይቅርታ ያልቃልና አባትና ልጅም ያው ዞሮ ተጣልተው አይጣሉምና እንኳን በዚህ ያለቀላችሁ። ሚዲያ ላይ ፍቅርም ሲጀመር ጸብም ሲጀመር ጥሩ አይደለም ይባላል ወደ ሚዲያ ብዙ ነገር ሲመጣና እዚሁ ባጭሩ ብዙ ጊዜ ሳይፈጅ አባትና ልጅ ተገናኝታችሁ ችግራችሁን መነጋገር መፍታታችሁ እግዚአብሔር ይመስገን። በእውነቱ እንኳን ደስ አላችሁ ነው የምለው ሚኮና አባታችን። እኔ ምናልባት ስለ አባታችን የተወሰነ ነገር ብዙ ሰው አያውቅም ብዬ ማስባቸውን ትንሽ ነገሮች ለመመስከር ነው የመጣሁት። ያው ዞሮ እኛ ያለንበትን ፖዚሽን አብዛኞቻችሁ ትረዳላችሁ ብዬ አስባለሁ። የአማራ ብሔረተኞች ነን እዚህ ያለን ሰዎችና አባታችን እዚህ ያላችሁ የአማራ ልጆች በመጀመሪያ በቃ ጊፍት እንድትሰጧቸው እንድታበረታቷቸው ፈልጋለሁ። ምክንያቱም ማንነታቸውን ብዙዎቻችሁ የምትረዱት ያወቃችሁ አይመስለኝም። አባታችን በኮምቦልቻ ምድር ላይ የአማራ ብሔረተኝነትን ያቀጣጠሉ የአማራ ብሔረተኝነትን ከፍ ያደረጉ ዛሬ ከርቶ ሊከዳን አብን የተባለ ድርጅት ኮምቦልቻ ምርጫ ቅስቀሳ ሲያደርግ ያ ሁሉ ነገር ሲሆን ኮምቦልቻ ከነዘሪውን ገሰሰ ጋር አባታችን እኔም ተገኝቼ አንድ ሁለት ጊዜ ዘይሬዎታለሁ፣ ግን ያው ብዙ ላያስታውሱኝ ይችላሉ። ኮምቦልቻ እና ማኑኤል መንገሻ ነዘሪውን ገሰሰ እንግዲህ ኮምቦልቻ ብዙ የአማራ እንቅስቃሴዎች ላይ ሲኞርዬ ላስቆምና አሁን ካለበት ሁኔታ ኢትዮጵያ ነው ያለው። የአሁኑን ብሔርተኝነት ለህዝብ እንዳይመስለው ያለፈው ዘመን ነው። አሁን ያለውን ሳይሆን ያለፈው የአማራን ጉዳይ እንጂ የአሁኑን አይደለም እያላችሁ ያለው ህግንም ሁሉንም የሚያውቀው ሰው ነው። የሰሜን ወሎ ሰው ነው። በነገራችን ላይ ብዙዎቻችሁ ሚኪን ኦሮሞ ነው የምታደርጉ፣ ሙሉ በሙሉ አማራ ነው። የሰሜን ወሎ ሰው ነው። የመርሳ ሰው ነው አባቱ። ትውልድ ቦታውም መርሳ ነው። የሚኪም እንደዛው ነው። ብዙዎቻችሁ እንደዚህ ግር ላላችሁ። ስለዚህ አሁን ሲኞር የተናገረው ባለፈው ያለፉት ዘመናቶች እንጂ ያሁኑን አይደለም። ምናልባት ያላጥፈው ደግሞ ወደ ችግር እንዳያስገቡ ሲኞር እዚህ ላይ እንታቆመው ነው አቆማ ያልኩ ሌላ ተንኮለኛ ሰው ስላለ። አይ መልካም ያለፈ ነው። ኦሬዲ ድርጅቱም ሞቷል። ሌላው ነገር ቀርቶ ግን አባታችንን እዚህ ያላችሁ ያው ሌላው ጉዳይ ሶሻል ላይፉ ጉዳይ እንዳለ ሆኖ ብዙዎቻችሁ እንድትረዷቸው ያሳለፉት ውጣ ውረድ በጣም ከባድ እንደነበረ እኛም ምናቀው መመስከር ስላለብኝ ነው ሚዲያ ላይ የመጣሁትና በውስጥ እንነጋገራለን፣ እናወራለን። እዚህ ያላችሁ ልጆች ግን የኛ ልጆች በደንብ አበረታቷቸው፣ በደንብ ሰፖርት አድርጓቸው። ነገ ከነገ ወዲያ ደግሞ ሚኪ አባትን በአካል አግኝተህ ተገናኝታችሁ ሚዲያ ላይም ባይሆን በእውነቱ ተገናኝታችሁ ጥሩ አባትና የልጅ ጊዜ እንደምታሳልፉ ተስፋ አደርጋለሁ እና ያንን አደራ ለማለት ነው። ሚዲያ የበዛበት ነገር ዞሮ ተዟዙሮ ችግር እንዳይኖረው ብዙ እይታ ውስጥ መግባት አያስፈልግም። የነበራችሁን ነገር አርማችሁ ጥሩ እንደምትሆኑ ተስፋ አደርጋለሁ። አመሰግናለሁ። ተመልሼ እመጣለሁ። እሺ ሲኞሪ፣ አሁንም ደግሜ ላብራራላችሁ። በአሁኑ ዘመን አሁን ላይ ያለውን ብሔርተኝነት ባለፉት ጊዜያቶች የነበሩትን እንቅስቃሴዎች ነው ሲኞር እየተናገረ ያለው። ህግም ሁሉም ስለሚያውቃቸው ጋሽ ተክሌን ምንም ችግር የለው። እሺ ቀጥይ ሚጣ።
ቴንክ ዩ ጆከር። አንዳንዴ የምትሰራው ነገር ያው እኔ ስለምመክር እየጎበስክ ነው። እስቃለን። በነገራችን ላይ አባቴ እኔ በጣም እርሶን ላመሰግን የገባሁት እንደዚህ ቀና አባት እንደዚህ የተባረከ አባት በህይወት ኖረው እንደዚህ አባት ከጎን ሲቆም ደስ ይላል። ኦነስትሊ ሚኪ እኔ በጣም ነበር የምናደድበት። ሁሌ መጥቼ ሰድቤ የሚሄድ ሰው ነኝ። በቤት ሁሌ ስድብ ሳልጽፍ የማልፍ ሰው አይደለሁም። በገባሁ ወጣሁ ቁጥር የስድብኩ ነው የሚሄደው ላይቭ ላይ ማለት ነው። ነገር ግን አሁን ላይ ስራ ላይ መሰለች አብርሽ አለ ችግር የለም ከምናበዛባቸው ሰላም እያልኩ እንግዲህ ያው ይህንን አጋጣሚ ይህንን እድል በማግኘቴ በጣም ደስ ብሎኛል። እውነት ለመናገር በዚህ በሚኪ ጉዳይ ላይ ማለት ነው። ብዙዎቻችን እንደምታውቀው የሚኪ ጉዳይ ላይ በጣም ቦታ ሰጥተን እንደውም የይቅርታ ልባችንን ሁሉ ደፍነን ነበር እንደሚታወቀው። በእርግጥ ነው የሚዲያ ሰው ስትሆን መቼም አንተም ታውቀዋለህ፣ ስህተቶች ይፈጠራሉ። እኛ አሁን ሚዲያ ላይ ስንቆይ ብዙ ስህተቶችን እንናገራለን፣ ከስህተታችን ደግሞ እንታረማለን። ነገር ግን ደግሞ ከዛ ባለፈ ደግሞ ተቆራርጦ በሚወጡት ነገሮች ደግሞ መስዋዕትነትም እንደዚህ የሚከፈልበት ነገርም አለ። የሚኪ ግን ወደዚህኛው ስመጣ ግን በፍጹም የሚረሳ ሆኖ አልተገኘም። ለምን መቼም አሁን እንደምታውቀው አይደለም በማህበረሰብ ጉዳይ ይቅርና ማህበረሰብን እንኳን ለይተው እየገደሉ በላይቭ ላይ እያየን ነው። ገብቶሃል አይደለ? ይሄ ልጅ ተሳስቻለሁ ብሎ ይቅርታ ብሎ መጥቷል። የይቅርታ ልብ ደግሞ መድፈን ተገቢ ነው ብዬ አላስብም፣ እንደ ማህበረሰብ ማለት ነው። ለምን ወጣት ነው፣ ይታረማል። ከስተቱ ከታረመ በኋላ መጪውን አሁን እርግጠኛ መሆንበት ሚኮ ተምሯል በላይፉ አያም ሹር እርግጠኛ ነኝ። ብዙ ነገሮች ውስጥም ቢረግጥም በስተትም በልጅነትም ባለማወቅም አሁን ላይ ግን ታርሞ የበለጠ እንዲሰራ ነው የሚነሳሳው ብዬ ነው ማስበው፣ ከዚህ በኋላ ላለው ህይወቱ ማለት ነው። ለምን ማህበረሰብን እንደ ማህበረሰብ ማገልገል እኔ እርግጠኛ መሆንበት ነገር ሚኬሌ እንደዚህ ልንጨክን የቻልንበት የመጣበት ሂደት ይመስለኛል። በኮሜዲ በፕራንክ ነው የምናውቀው። በጣም በዛ ሰዓት በሚሰራ ሰዓት በጣም ጎበዝ ልጅ እንደነበረ ነው ሁላችንም መቼም እስኪለቅ ድረስ መቼም የምንጠብቀው ልጅ ነን፣ እኔም የሚዲያ ሰው በሆንም ማለት ነው። ግን አሁን ላይ ግን እኔ እንጃ የይቅርታ ልባችን ምን እንደደፈነው እሱ ላይ አላውቅም። አሁን በብዙ ቦታ ላይ እየገባ ይናገራል፣ ይቅርታ ይጠይቃል። ከዛም አልፎ ተርፎ ደግሞ አሁንም ቢሆን እየፈራ ነው የሚናገረው ካስተዋላችሁ። አሁን ደግሞ ምን ተቆርጦብኝ ይወጣ ይሆን የሚለው ውስጥ ተጽዕኖ ውስጥም ገብቷል ይሄ ልጅ። ገብቷቸዋል አይደለ? ስለዚህ ይህንን ተጽዕኖውን ይህንን ፍራቻውን ያመጣው ከደረሰበት አንጻር ስለሆነ ከዚህ በኋላ ደግሞ ሌላ እድል የይቅርታ ልብ ሰተን እዚህ ጋር ደግሞ የሚሰራውን ስራ ብናበረታታው፣ ከዚህም አልፈን ተርፈን ደግሞ አሁን እዚህ ጋር ጥሩ ስራ እየተሰራ ነው ጆከር ቤት። አሁን እዚህ ጋር አባትና ልጅን በማስታረቅም ደግሞ ብዙ ስራዎች እየተሰሩ ነው እዚህ ጋር። ከምንም በላይ አባትና ልጅ መቼም ተለያይቶ አይለያዩም እውነት ለመናገር። ነገር ግን አሁን ላለው ደረጃ ደግሞ አንድ ስቴፕ ተሄዷል ማለት ነው። ከጥላቸውን ከቅራኔያቸው አልፈው አሁን አባት እንኳን ይቅርታ በሉ ትባካችሁ ወደ ማለቱ ሄደዋል። ስለዚህ እኛ ለምንድን ነው ይቅርታ ልባችንን የደፈን ነው? እውነት ለመናገር እንዴ ክርስቶስ የሚያስተማረን እኮ ይቅር በሉ ነው አይደል የሚለው። ይሄ ልጅ እንደ አንድ ግለሰብ ተሳስቷል። የእሱ ክንፍ የለው መላእክት አይደልን መቼም አይሳሳትም ብለን ልናምን አንችልም። እርግጠኛ መሆንበት ነገር ተሳስቷል። በደንብ አድርጎ መሳሳቱንም ደግሞ አምኖ በየሚዲያው እየመጣ ይቅርታ ጠይቋል። በቃ የይቅርታ ልብ ይኖረን። ከዚህ በኋላ ላለው መቼም ስህተት ይሰራል ብዬ ስለማላምን ማለት ነው። ስለዚህ አባታችንም በእውነት እውነቴን ነው ከልብ እናመሰግናለን። ልጆትን በዚህ ደረጃ ይቅርታ ላለው ብለው እንደዚህ በዚህ ደረጃ መሄዶት ራሱ ትልቅነትን ነው የሚገልጸውና ሚኮም ብትሆን ከዚህ በኋላ ያው ይቅርታ ተጠያየ። ከዚህ በኋላ ብዙ ነገር እንጠብቃለን ካንተም። እውነት ለመናገር ብዙ ነገር ከዚህ በኋላ ትሰራለህ ብዬ አስባለሁ። ስለዚህ ብዙም እንትን እንዳልን ለሌሎቹም እድል እንስጥ። እሺ እናመሰግናለን። አሁን ብዙዎቻችሁ አባት ምናልባት እሱ በሰራት ቪዲዮ በጣም ተሰምቶት ቪዲዮ ሰርቶ አባት እያለው እንዲህ ጎዳና ላይ የሚለውን ሚኮም መጥቶ አስተካክሎታል። አባትን ወደዚህ ያመጣውኝ እኔ አባት እንዳለውና በህይወት እንዳሉ ወንድሞች እንዳሉት ቤተሰብ እንዳሉት ያለዛ ጉዳይ ነበር ወደዚህ የመጡት። ልጁም መጥቶ በአደባባይ ላይ ይቅርታ ጠይቋል። ምናልባት ሚኪ አሁንም አስተካክለህ በህዝቡ ጉዳይ አባትህ ቆመው ይቅርታ እየጠየቀ ነው ያለው።
ስለዚህ አንተም ደግመህ ይቅርታ ማህበረሰብን ይቅርታ የምጠይቅበት መንገድ ካለ በልና ነገሮችን እንድንዘጋቸው። በጣም 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 ያመሰግናለሁ። እውነት ለመጀመሪያ ጊዜም ቢሆን ያመሰግናለሁ። በጎነት ስልክህ ያስተጋባል። በእጅ ያዘው። አሁን ይሰማል አይደል? እሺ ልድገመው። ጆከር እከታተልሃለሁ። እንደዚህ አይነት እድል ስለሰጠኝ አመሰግናለሁ። እግዚአብሔር ጥፋቴን ሳይጎላ ታረም ስላደረገኝ አብሬሽም በጣም ወዳችኋለሁ። እዚህ ጋር ያላችሁት ሲኒዮርም ደግሞ ያው አንዳንዴ በሚዲያ አንዳንድ ነው የማውቀው። እዚህ ጋር የምታዩት አባቴ ነው። እንግዲህ አባት እኔ ልጅ እያለሁ ሀገር እያስተዋወቅኩ የመሰለኝ ሀገሬን ሚሊተሪ እየለበስኩ ራሱ ስሰራ የእሱን ደም ይዤ መውጣቴን ነው የማየው እና እሱም ድሮ ጀምሮ ለሀገር የታገለ ነበርና በመሀል ላይ በተፈጠረ ሚስቴክ እንግዲህ ተቆራርጦ አሁንም በወጣ ነገር አባቴን በድየዋለሁ። እኔ አሁንም ቢሆን በእናንተ ፊት እግዚአብሔር እንግዲህ አሁንም ምሕረቱን እንግዲህ ይጨምርልኝ፣ ይቅርታውን ይጨምርልኝ። አባቴንም ይቅር እላለሁ፣ ክሳለሁ። ያው እንደ አንድ እንደ አባትና ልጅ እንግዲህ አስተዳደጋችን አለ ገባ። ይሄ ሁሉ ነገር አለ። ደግሞ ዛሬ እናቴን በህይወቱን አይን ብታይ አባቴን እንዲህ ብታይ በጣም ደስ ይለኛል። ዙፋንዬንም በጣም ወዳታለሁ። እናት አሉኝ፣ ወንድሞች አሉኝ እሱ ጋር እንግዲህ አሁንም ሚዲያ በጣም ከባድ ነው። በጣም እየፈራሁ ነው እኔ ከዚህ በኋላ እንደውም እንዴት እንደማወራ። እዚህ ጋር ራሱ ማናጀር ከኔ ጋር አብሮ እያገዙኝ ያሉ ቴክስት የጻፉልኝ ነው። በቻልኩት አቅም ጥሩ ጥሩ ነገር ይሰማልን። አባቴን ይቅርታ እላለሁ፣ ማህበረሰቤንም ይቅርታ እላለሁ። እኔ ጎበዝ ነኝ ማለት አልችልም። በቃ ሶሪ ነው። ቴንክ ዩ። እናመሰግናለን ሁላችሁም። ይህንን ነገር አዘጋጅተህ ጆካ እንደዚህ ስላደረግ የምር ትልቅ አክብሮት ነው ያለኝ ወንድሜ። በጣም የሚገርም ነገር ነው ያደረግከው። የአንድ ቤተሰብን ፍቅር መመለስ በነገራችን ላይ ሀገርንም እንደማዳን ይቆጠራል። በሁሉም የተጣላን ማስታረቅ መልካም ነገር ነው። ወደ ነበረበት እንዲመለስም ማገዝ የሁላችንም ኃላፊነት ነው። የሆኑ የምንሰራቸውን ነገር በርትተህ ስራ፣ ተጨንቀ ሳይሆን ገብቶህ እንድትሰራ አድርግ። ማስተዋል ይኖረው የምታደርጋቸው ነገር። አባታችን እኔም ስልክ ወስዳለሁ፣ የእርሶን በውስጥ አናግሮታለሁ። እናግዛችሁ ካለ የምንረዳችሁ ነገር ካለ አለን። ሁላችንም ከጎን ሚኮን በርታ፣ የምትፈልገው ነገር ካለ እናወራለን። ጆካ ይህንን ነገር ስላዘጋጀ ትልቅ አክብሮት አለኝ ወንድሜ። ቴንኪው፣ አመሰግናለሁ። እኔም እሺ ተስፍዬ እናመሰግናል። እናትህም እያያቸው ነው ሚኪ። የእናቴ ምትክ ናት፣ ዙፋን ትባላለች። እንግዲህ ወገን ዙፋን ትባላለች፣ የእናቴ ምትክ ናት። ስላየሁሽ ደስ ብሎኛል። እመጣለሁ፣ ኮምበልሻ እመጣለሁ። እውነት አንድ ድል ጆከር አንድ ድል ስጠኝ እያለች ነው ባለቤቴ እናቱ። እሺ ይቅርታ በመሀል ገባ። ሚኪዬ እኔ በጣም እንደምወድ ታውቃለህ። እወድሃለሁ፣ አከብረሃለሁ። ሚኮ በጣም ነው ያዘንኩት። ይሰማል። ስልክም ስትደውልልኝ የማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ። ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ላይ የፈረዳችሁ ያሉት ተው በቃ አይዟችሁ። በቃ ይበቃል ማዘር ይበቃል። አይደለም
ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለማርያም አይደለም። ተክለማርያም ጋር ምንም ችግር የለበትም እኮ በእህቱ ነው የተጣሉት። አሁንም እህቱን ይቅርታ እንዲል ነው በቃ። የኢትዮጵያ ሕዝብ ይቅር በለው። የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ ጊዜ አንዴ በመሀል ልግባ። እንደዚህ አሁን እየተቆረጠ ሌላ ታሪክ ነው የሚወጣውና የቤተሰብ ጉዳይ እዚህ መምጣት የለበትም። በውስጥ ይጨርሳል፣ ይደውልላችኋል፣ ሰላም ፈጥሯል፣ አብሽር። እሺ እንትን አታደርጉ እናታችን። በቃ ይበቃል፣ ይበቃል። ኢትዮጵያ ሕዝብን እናመሰግናለን። በቃ የኢትዮጵያ ሕዝብ ይቅር ይበልልን ነው። ችግር ብሏል። ይቅር ይበልልን። እወድሃለሁ። እናቱም ትወደኛለች፣ እሱም ይወደኝ ነበር። ይቅር ይበለው። ሁሉም ነገር ይቅር ይበለው። ማዘር ሁሉም ከታች አሁን ማዘር ሁሉም ከታች እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ አባት እንዳለው እንትን ለማለት ግን አጋጣሚ ሆኖ ይሄ ነገር ተፈጠረ። እሱም መጣ፣ ይቅር ተባባሉ። ህዝብንም አባትም እናትም እንግዲህ ይቅር እያሉ ነው። ከታይም ያላችሁ ይቅር ብለናል ተው እያሉ ነው ያሉት። ስለዚህ እናመሰግናል። ብዙ ሲረዝም ሌላ ቃላት እንዳይሳሳብ እኛም ጋር ያለው ሌላ እንትን ስላለ ላውርዳችሁ ሁለታችሁንም እናመሰግናል። ከታች ያላችሁ እስካሁን ስታደምጡ ስታዩ የነበራችሁም እናመሰግናል። እኛ እንወያይበታል። ሁለታችሁንም ላስወጣችሁ ኢትዮጵያ ስላላችሁ ላውርዳችሁ። አባቴም አመሰግናለሁ። በውስጥ አውሩ። ለህዝቡ ግን ቃል የምትገባ በዚህ ሳምንት አመቻችተህ አንድ ነገም ዛሬ ሳትል ሂደህ አባትህ ጋር ቁጭ ብለህ እንደዚህ ላይቭ ላይ ገብተህ እንዲያይህ ይፈልጋል ይሄ ህዝብ። እሺ አባትህን ሂደህ በአካል ይቅርታ ጠይቀህ አሁንም ይቅርታው በአካል ኮንተንት እየሰጠው ነው የመጀመሪያ እሄዳለሁ። ችግር የለም። አይ አይደለም ሂዶ እንትን በል እንደው የሚክንሾው መመለሻውን በአባት አድርገው እዛ ሄደ አሪፍ ነገር ስራና በቃ ኮንተንት የትራንስፖርት ችግር ስላለ የኔ አባት እግዚአብሔር ያክብሮት። እኔ ለርሶ ነው ሁኔታው አካባቢው አስቸጋሪ ስለሆነ ይቅርታና እንደው በዚህ ቃል የሚጠየቀው ችግር የለም ፋዘር፣ ችግር የለም። በቃቸው አባቴ እርሶ ሂዱ፣ እኛ እንወዶታለን። ህዝብ ይቅርታ ያደርግለታል። ልጃቸው ነው። ኢትዮጵያ ህዝብ ማንም አጠፋ ተብሎ ምንም የተደረገ ነገር የለም። ዋናው መመለሱ ነው። የኔ አባት ሚኮ ደግሞ ለበዓልም ቢሆን ሄደክ ይህን ህዝብ ይቅርታውን የምንቀበለው እኛ ደግሞ አባት ጋር ሄደክ ቪዲዮ ሰርተ ተመርቀ። በዚህ ሰዓት አባት በህይወት ኑሮ መመረቅ ራሱ ትልቅ ነገር ነው። ስለዚህ ያንን ነገር ዊ ላቭ ዩ ወይ እንዲመጣ አደርገዋለሁ። አሁንም ቃላ ባይናንተ ችግር የለውም፣ ችግር የለውም። ተገናኙ በአካል አዲስ አበባም ቢሆን እንትን ብለህ ተገናኙ። ያው እንግዲህ ህዝቡን ከታች ይቅርታ አድርገንላል እያለን ግን ከስህተት አንዳንድ ነገሮች ላይ ከንግግርም ከምትሄዳቸው ነገሮች አብረህ ከምትለው ጋር አካሄድህም እንደ ወጣትነትህን አሳምረው። እናመሰግናል። በቃ ፋዘር እናመሰግናል። ሚኪ እናመሰግናል። እናውርዳችሁ ልበላችሁ ተግድዬ እደውላለሁ። እንደ ቤተሰብ ኮች አድርጉን። ከዚህ በኋላ አንስትም ይረዳናል። አባባለሁ ጨረስ እኮ አባባል ውሾን ያነሳው ውሾ ባባል በቃ ጨረስ። አየ በቃ ሰላም ሁኑ፣ ሰላም ሁኑ። ላውርዳችሁ። ሰላም ሁኑ ፋዘርዬ፣ ሰላም ሁኑ። እናመሰግናል። መልካም አይ ጆከር እናመሰግናለን። የተናገረ አወረድኩት። ይበቃቸዋል። ምናልባት እኔ ላውራ አንድ ደቂቃ እስኪ። በጣም የሚገርም ስራ ነው። ገባ ጥንትዬ ስተት ምናምን ነበረች እና እሷ እዚህ እንድትዘጋ አድርገሃል። በጣም የሚገርም ነው። ከዛ ውጭ ሚኪ በርታ። ገባ የሰው ልጅ ማንኛውም ሰው ፍጹም አይደለም። ተሳስተህ ከልብ ይቅርታ ጠይቃል፣ ከልብ ተጸጽታል። ከዚህ ውጭ ምንም ማድረግ አትችልም። አሁን ማንኛውም ሰው በቃ ከጎኑ መሆን አለባችሁ። ማንኛውም ሰው የሰው ልጅ ገባ ይሳሳታል፣ ጥፋት ትሰራለህ። ከጥፋት ከተመለስክ ውገረው የሚባል ነገር የለም።
በተለይ አሁን ደግሞ የኛ ልጅ መሆኑን ሳቀኔ ባንዴ ነው የተመለስኩት። ታውቃለህ፣ ጌታ ምስክሬ ነው። አላው የኛ ልጅ አይመስለኝም ነበር። እናቴ ትሙት እናንተላናችሁ በጣም ከልብ እናመሰግናለን። ተስፍዬ በሰላሙን አንተ ቻው፣ ሰላሙን ባይ። እናመሰግናለን ተስፍሽ ብራዘር።